ኢትዮጵያ ነው የተለየ ዜጎች ነው ከሌላ ቦታ ነው የመጣ ነው ደማችን አንድ አይደለም ምንድነው ልዩነታችን እሷን የምትገነባው እሷ ማድረግ የምትችለው እኛ ቤተሰቦቼ ሁላችንም ዝግጁ ነን ለመገንባት ያንን ደግሞ ፕሮፖዛልና ፈርምምራ ቀደም ብለን ያስገባል ዝም ብላ ከመሬት ተነስታ ዘው ብላ ነው የመጣችው ነይም ሳንላት ቀጥ ብላ ራሷ ነች የመጣችው አረ በፍጹም ኢትዮጵያ ላይ እኔ ያው እድሜ እስካሁን ካለበት እድሜ እንደዚህ አይነት ነገር ሰምቼም አላውቅም ለምን ያው ህግ ያለበት ሀገር ነው ህግ ደግሞ የሚከበርበት እኔ እስካየው ድረስ በራይት ዌይ ከሄድክ ኢትዮጵያ ህግ ይከበርበታል ብዬ ነው ማምነው ጽጌ በየነን ከጀርባ የሚገፋት ኃይል አለ ወይስ እንዴት ነው ለምን ግራም ያጋባ ነው ህግ አለ ህግ ባለበት መንግስት ባለበት ሀገር ነው የምንኖረው አንድ ሰው ተነስቶ ያንድን ሰው ቤት 127 አይደለም አንድም ቀን ይቆይ ያ ቤት አንድ አመትም ይቆይ እንደዚሁ መያዝ ይችላል እንዴ በላዩ ላይ ነው ያፈርሱባት ባል እንዳትዩ ብሎ ያሰጧት ከዛስ በኋላ ከባል በኋላ ቤቱ ይኸው እስካሁን ድረስ ተዘግቶ ነው ያለው እንደዛም ሆኖ በሁለተኛ ደረጃ ቤቱን ሲያፈርሱ አንድ የመንግስት ደብዳቤ አልሰጡንም ክቡር ጠቅላይ ሚኒስትሩም ይፋ አድርገዋል እርሶታል ምንም ነገር ግን ይሄ ሆን ተብሎ ሽፋን ተደርጎ አዲስ አበባ መስተዳድር ውስጥ በዛ ለኮሪደር ልማት ከሆነ ታዲያ ግለሰብ ነው እንደሚሰፍረው እዛ ቦታ ላይ ምን አቃል እስቲ እስካሁን ኮሪደር ስራ የለውም አይነካውም ቤታችን በልማት የለም በልማት ለግለሰብ ሰጥቷል ግለሰቧ ደግሞ ለሶስተኛ እንትን አሳልፋ ለቴምብር ሪል ስቴት ሸጣል መጥቶ ያንድን ሰው ቤት እፈልገዋለሁና ቤት ልስጣችሁ ማለት ምን ማለት ነው ስላልገባኝ ነው እስቲ ለተመልካቾችም ግልጽ አድርግላችሁ ምን አቃለሁ እኔም ግራ ገባኝ ክብርት ከንቲባ አጣርቶ መንግስት በሚያዘው ግንባታ መሰረት ዝግጁ ነን ለመገንባት መሬታችንም ስቲል እስካሁን እንደተጠበቀ ነው አሁንም ግንባታ ካለ እንግዲህ በእውነት ነው የምለው እንችላለን እንገነባለን ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ዛሬ ከስቱዲዮ ውጪ እዚህ ሳር ቤት እንገኛለን ይሄ ከጀርባዬ የምትመለከቱት ቤት 100 ዓመት ያስቆጠረ ቤት ነው ከዚህ በፊት ፕሮግራም ሰርተንበት ነበረ እጅግ አነጋጋሪ ቤት ነው ባለቤቶቹ ወይም ወራሾቹ ልጆች እናልማ በሚል ያቀረቡት ጥያቄ የነሱን ጥያቄ ውድቅ በማድረግ ኮሪደር ልማት ካለቀ በኋላ ክቡር ጠቅላይ ሚኒስትሩ ይሄንን መንገድ በይፋ ከመረቁ በኋላ ለኮሪደር ልማት ይፈልጋል በሚል ይሄ ቤት ለአንዲት ግለሰብ ይሰጣል ያቺ ግለሰብ ደግሞ ለነዚህ ሰዎች 20 ሚሊዮን ብር ነው የምሰጠው በሚል በግፍ ከተነጠቁ በኋላ ይሄንን ቤት ይሄንን አካባቢ ወይም ይሄንን መሬት ለቴምር ሪል ስቴት በ700 ሚሊዮን ትሸጠዋለች ይሄ ሙስና ምን ይመስላል አጠገቤ የቤቱ ባለቤት አለ ይሄንን መኖሪያ ቤታችሁ እንግዲህ 100 ዓመት ያስቆጠረ ነው ከዚህ ፕሮግራም ሰርተንበታል መቼና እንዴት ነው የፈረሰው ማን ነው ያፈረሰው እንግዲህ በጣም አመሰግናለሁ እድል ስለሰጠኝ አሪያ ያው ይሄ ቤተሰብ እንግዲህ በጣም ትልቅ ቤተሰብ ነው ከ100 ዓመት በላይ የነበረ ቤት ነው ይሄ ቤት ያው እንደምታዩ ይሄውን ኤሪያ ሁሉ ያው የኛ ነበረ አንዲት ግለሰብ የሺ በየነ የምትባል መታ ያው ይሄን ኤሪያ አጠቃላ አልሚ ነኝ በማለት በመንግስትም በመደለል ኮሪደር ስራ ነው በማለት ያው ኮሪደር ስራ ደግሞ አይመለከተውም ያው ጠቅላይ ሚኒስትራችን ዶክተር አብይ ገለጻ አድርጓል ከሜክሲኮ እስከ መከኒሳ ድረስ አይመለከተውም ኮሪደር ስራ ጨርሰናል ብለዋል ስለዚህ እኛ ደግሞ እናልማ ብለን ያገባነው ፕሮፖዛል አለ እድል አልሰጡንም ገብቷል ስለዚህ አሁን እኛ ምንድነው ማድረግ ያለብን እናለማለን በኮሪደር ስራ ብለው ነው ሀብት ንብረታችን የነጠቁ ይሄ ደግሞ መስተካከል አለበት አሁንም እኛ የምንጠይቀው መሬታችን ነው አቅሙ አለን መገንባት እንችላለን ገብቷል ስቲል ይሄን እድል ነው እኛ እንጠብቀው መሬታችን ስቲል እስካሁን አለ ያው አይ ሆፕ ክብርት ከንቲባ አዳነች አቤቤም ይሄን ጉዳይ ተመልክተው እልባት እንደሚሰጡን ተስፋ አደርጋለሁ ስለዚህ እኛ ዋናው መሰረታችን ምንድነው ሀቃችን ነው የምንጠይቀው ስለዚህ አቅሙ አለን መገንባት እንችላለን ስለዚህ እሷ ደግሞ ይሄ መሬት ወስዳ ለሶስተኛ ግለሰብ ነው ለቴምብር ሪል ስቴት ነው የሸጠችው ያ ደግሞ አናዘር ወንጀል ነው ትልቅ ወንጀል ነው ምክንያቱም እኛ ማንማት ይቻላል ለምን ያው እና ይሄ ከዚህ ጀምሮ እኛ ጠይቀናል እናለማለን ብለን ያው ለዛ ድረስ የኛ ነው ማንንም ያው የሰፈሩ የአካባቢው ሰው መመስከር ይችላል እኛ እንግዲህ ታሪክ ያለው ቤተሰብ ነው አቅሙ አለው መገንባት እንችላለን በምንበት ሰዓት የኛን ፕሮፖዛል ደብቀው ገብቷል ሃይድ አድርገው ደብቀው ለሌላ ግለሰብ ነው የሰጡት ያ ራሱ ኢትዮጵያ ላይ እንደዚህ አይነት ወንጀል ተፈጽሞ ተደርጎ ማይታወቅም ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ዛሬ እንግዲህ አንድ እንግዳ ይዤላችሁ ቀርብ ያለው በአዲስ አበባ ሳር ቤት አካባቢ እጅግ አነጋጋሪ የሆነ ሙስና ተፈጽሟል ክቡር ጠቅላይ ሚኒስትሩ የኮሪደር ልማት መጠናቀቁን ተከትሎ
ከመረቁ በኋላ 100 ዓመት የቆየ ቤት እንዲፈርስ ተደርጓል። አሳማኝ ባልሆነ መንገድ፣ ሙስና በሚታይበት መንገድ ይህን ጉዳይ ከዚህ በፊት አቅርበነው ነበር። አሁን ደግሞ ሌላ አነጋጋሪ ትልቅ ሙስና ተፈጽሟል። በዚሁ ቤት ከፈረሰ በኋላ በመሬቱ ላይ ምን ይሆን? ከዛሬው እንግዳችን ከቤተሰብ ወራሾች አንዱ ከሆነው ንጉሱ ከበደ ጋር ቆይታ ይኖረናል። ንጉሱ፣ ምንድነው የተፈጠረው አዲስ ነገር? እስቲ ቆይ ወደኋላ እንመለስና ቤቱ ምን ያክል ጊዜ ቆየ? ምን ያክል ጊዜ ነው የኖራችሁበት? ከሱን ጀምር እስቲ። እሺ፣ አመሰግናለሁ አሪያ ይህን እድል ስለሰጠኝ። በድጋሚ ስለተገናኘም አምሶ ሃፒ። ገለጻ ላድርግልህ። አሁን የእኛ ቤት ታሪካዊ ቤት ነው። ከ127 ዓመት በላይ ቅድመ አያቴ፣ እናቴ፣ እኛም ተወልደን ያደግንበት ቤት ነው እና መገንባትም መስራትም የምንችል ሰዎች ነን። ፕሮፖዛል አፈር መመራ አድርገን አስገብተን ግንባታ ልናደርግ ስንል የእኛን ፕሮፖዛል ደበቁ። ጨርቆስ ከተማ ያሉ ሰዎች የእኛን ፕሮፖዛል ሊያሳዩን፣ ጨርቆስ ክፍለ ከተማ ያሉ ክፍለ ከተማ ውስጥ ፈቃደኞች አይደሉም። ከዛ አስገባችሁ እናንተ? አስገብተናል። እነሱ ያውም ሳይጠይቁን በራሳቸው ፍላጎት ለመገንባት ማለት ቤታችን ዝግጁ ነን እኛ። ያ በእንዲህ እንዳለ በአጋጣሚ ያው ቤተሰቦቼ ያው ኑሮን ለማሸነፍ ወጥቷል የተለያየ ሀገር። ያንን አጋጣሚ በመጠቀም ሴትዮዋ ይህንን እድል ተጠቅማ ሳር ቤት እየመጣች እኔንም ያው በስልክ ሴትዮዋ ማለት ጽጌ በየነ ትባላለች። እሺ፣ እሷ ያው መጀመሪያ በፊትም ገለጻ አድርጌያለሁ። ከዚህ በፊት ከኔ ጋር በቴሌፎን ኮንታክት አደረግ ነበረ። ምንድን ነች ጽጌ? ጽጌ ማለት ያው እሷ ገለጻ የምታደርገው የሰፈሩም የሳር ቤት ሰው የሚያውቃት ክብርት ከንቲባ አዳነች አበቤ እህት ነኝ ነው የምትለው በፊትም፣ እና የሰፈሩም ሰው በዛ ነው የሚያውቀው። እና እጇ ረጅም ነው እየተባለ ነው እንደውም የሚወራው ሰፈር ውስጥ። በእርግጥም እህት ነች? አይደለችም። ከንቲባዋን አይወክልም። ከንቲባዋ በእንደዚህ አይነት ጸረ ሙስና ኢንቮልቭ አድርጎ አያውቁም። ስማቸው የተቀደሰና በጣም መልካም የሆኑ ሰው ሴት ነች። አገሪቷንም ያው አዲስ አበባ እንዴት እንዳበለጸገች እኔ በአጭር ጊዜ ውስጥ ሄጄ እንኳን ስመጣ ብዙ ለውጥ ነው ያለው። አሁንም በዚህ እኔ በጣም አመሰግናታለሁ። አገሬን በእንደዚህ ሁኔታ በማየቴ በጣም ነው ማከብራት። ስለዚህ ሴትዮዋም የተጠቀመችው በእሷ ስም የእሷን ስም ለማጥፋት ሆን ብላ ያደረገችው ነገር ነው። የዛው የሳር ቤት አካባቢ ነዋሪ ነች? አይደለችም። እሺ፣ ከዛ መጣች ወደ እናንተ ቤት። ምንድን ነው ያደረገችው? አዎ፣ መጀመሪያ በስልክ ያው ኮሚኒኬት ከመጀመሪያ ፐርሰንት እኔ ነው ያደረገችው። ኮሚኒኬት አለች፣ ለቤተሰቦቻቸው አንዳንድ ቤት እንስጥ አለች። ለማንኛውም ቤተሰብ ተማክረን እንወስናለን አላት። ከዛ በኋላ ያን ውሳኔ ሳትቀበል በጎን እዚህ መምጣት ጀመረች ቤተሰቦቼ ጋር ከእነሱ ጋር ዲል ለማድረግ። ዝም ብላ ከመሬት ተነስታ ዘው ብላ ነው የመጣችው። ነይም ሳንላት ቀጥ ብላ ራሷ ነች የመጣችው ወደ ቤተሰብ። እና ያው እንዳልኩ አንድ ታላቅ እህት ያለችኝ ያው ኩላሊት ታማሚ ነች። እሷም ያው አልጋ ላይ ነው ያለችው። ቤት ድረስ እየመጣች ነበር የምታናገራት። እህቴም ያን ምላሽ ነው የሰጠቻት። እኛ ተገቢ ኦፌር አይደለም የሰጠሽን፣ ይሄ ለእኛ አይገባም፣ እንትንሽን አሻሽውና እንስማማ። አንዳንድ ቤት እኛ በቂ አይደለም። ይሄ ቤት ሰፊ ቤተሰብ ነው፣ እንደገና ታሪካዊ ቤት ነው፣ ከ127 ዓመት በላይ የኖረ ቤት ነው። ስለዚህ ይሄ ለእኛ አይገባም፣ የሰጠሽን እንትን አነስተኛ ነው ብላ ሸኘቻት። ንጉሱ፣ ትንሽ ግራ የሚያጋባ ነገር ነው። አንድ ሰው መጥቶ የአንድን ሰው ቤት እፈልገዋለሁና ቤት ልስጣችሁ ማለት ምን ማለት ነው? ስላልገባኝ ነው። እስቲ ለተመልካቾችም ግልጽ አድርግላቸው። ምን አውቃለሁ፣ እኔም ግራ ገባኝ እኮ አሪያ። ማን የላካት? ይሄ እንግዲህ አላቅሞች ሆን ትብላ ቤተሰቦቻችን አጥንታ እኛ እዚህ እንደሌለን ደካማ ጎኑን አይታ ነው የመጣችው ሴትዮዋ። በአጋጣሚ ከእኛ ጎን የገዛችው ቤት አለ እርግጥ ሴትዮዋ ጽጌ በየነ። ከዛ በኋላ እኛን እንደ ማጠጋጊያ ምናምን አናቅም፣ ያንን ለማድረግ እንደ ማስፋፊያ ብላ ካሳንቺስ ጋር የተወረሰ ቤት አላት። እሱን ካሳ ብላ ነው ወደዚህ የመጣችው። የተወረሰ ነው የተፈረሰ? የተወረሰ ማለት ያው ለልማት የተፈረሰ ከተማ መሀል ስለሆነ ያው መንግስትም ይህን እየሰራ ስለሆነ ከተማ ልማት ኮሪደር ስራዎች በከተማ ላይ አንዳንድ ቤቶችን ነክቷል። ስለዚህ ያንን ደግሞ በማድረግ መንግስት ያንን ቦታ ይነካል መሰለኝ። እሷ ቀጥታ ደግሞ መታ የኛን ቦታ ለመውረስ ትንሽ ኢምንት ነገር ሰጣ። የኛን መሬት ስንት ዓመት የሞተ የ127 የኖረ ቤት 127 ዓመት የኖረ ቤት እሱን ካልወረስኩ አለች። ያም ሆኖ እንደዚህ እያለ ካሳ 20 ሚሊዮን ብር ይበቃቸዋል ብላ በዝግ አካውንት እኛ በሌለንበት ሰባታችንም በዝግ አካውንት ደብዳቤ ያለ። ይህን የሚመራው አካል ማን ነው? እችን ሴት የሚደግፍ ጽጌ በየነ ነው ያልከኝ? ጽጌ በየነን ከጀርባ የሚገፋት ኃይል አለ ወይስ እንዴት ነው? ለምን ግራ የሚያጋባ ነው።
ህግ አለ። ህግ ባለበት መንግስት ባለበት ሀገር ነው የምንኖረው። አንድ ሰው ተነስቶ የአንድን ሰው ቤት 127 አይደለም አንድም ቀን ይቆይ ያ ቤት 1 ዓመትም ይቆይ እንደዚሁ መያዝ ይችላል እንዴ? ኧረ በፍጹም ኢትዮጵያ ላይ እኔ ያው እድሜ እስካሁን ካለበት እድሜ እንደዚህ አይነት ነገር ሰምቼም አላውቅም። ለምን ያው ህግ ያለበት ሀገር ነው። ህግ ደግሞ የሚከበርበት እኔ እስካየው ድረስ በራይት ዌይ ከሄድክ ኢትዮጵያ ህግ ይከበርበታል ብዬ ነው የማምነው። ስቲል እስካሁን እንደዚህ አይነት ነገር አልሰማሁም። በእኛ ቤተሰብ ግን የተፈጸመው ትልቅ ወንጀል ነው ብዬ ነው የማምነው። ለምን በአግባቡ ሲመጣ ቤት ሲፈርስ እንኳን እህቴ በሽተኛ ሆና ኩላሊት በሽተኛ ሆና እንኳን በዓልን ነዋል ስትል በላዩ ላይ ነው ያፈረሱባት። በዓል እንዳትዩ ብሎ ያስወጧት። ከዛስ በኋላ ከበዓል በኋላ ቤቱ እስካሁን ድረስ ተዘግቶ ነው ያለው። እንደዛም ሆኖ በሁለተኛ ደረጃ ቤቱን ሲያፈርሱ አንድ የመንግስት ደብዳቤ አልሰጡንም። ክፍለ ከተማውም አልጻፈም። ምንም ነገር የለም። አንድ ደብዳቤ የለም፣ አልሰጡንም። እንግዲህ እዚህ ስክሪኑ ላይ የምናየው የቤት ባለቤትነት ካርታ ያላችሁ ህጋዊ የክልል 14 የአዲስ አበባ መስተዳድርም ደብዳቤዎች ነው እዚህ ላይ የምናየው እና ይሄ ሁሉ ባለበት ነው መጥተው ዝም ብለው ያፈረሱት። በጣም እኛም የገረመን አንዱም ወንድሜ ካናዳ ያለው ወንድሜ ዮሐንስ ከበደ አብረን ነበር አዲስ አበባ መሬት ከተማ ልማት አስተዳደር ሄደን ነበር። እዛ በምንሄድበት ሰዓት አንድ ስሙ መጥቀስ ያልፈለግን ሰዎች በሚስጥር ምናሳየን የኮሪደር ስራ የሚል ደብዳቤ ኮምፒውተሩ ላይ ያሳየን። ግን ስሜን እንዳጠቅሱ ይህን ፎቶ አድርጋችሁ ውሰዱ። ለምን በኮሪደር ስራ ነው እኛን ያስነሱ። ግን በኮሪደር ስራ አይደለም፣ አይመለከቱም። ኮሪደር ስራ ኮሪደር ልማት ኦልሬዲ አልቋል። ክቡር ጠቅላይ ሚኒስትሩም ይፋ አድርገዋል፣ ጨርሰውታል። ምንም ነገር ግን ይሄ ሆን ተብሎ ሽፋን ተደርጎ አዲስ አበባ መስተዳድር ውስጥ በዛ የኮሪደር ልማት ከሆነ ታዲያ ግለሰብ ነው እንደሚሰፍረው እዛ ቦታ ላይ ምን አውቃለሁ። እንደዛም ሆኖ በኮሪደር ስራ ነው ብለን ኮሪደር ስራ ከሆነ መንግስትን እኛ እንቀበላለን፣ አፕሪሼት እናደርጋለን። እየተሰራ ያለው ስራ መልካም ስራ ስለሆነ we are happy። ግንስ በኮሪደር ስራ እኛን አስነስቶ በመንግስት ስም የመንግስትን ስም ለማስጠፋት ሆን ብሎ የተደረገ ነገር ነው። በሁለተኛ ደረጃ ደግሞ በልማት ነው አሉ። የልማቱን ደብዳቤ ያለን በልማት አይደለም፣ ለግለሰብ ነው የሰጡት። ግለሰቡ አስተሰጥቷት ደግሞ እኛን አስነስታ 20 ሚሊዮን ብር ለሰባት አስገብታ ከ150 ሚሊዮን የበለጠ የሚያወጣ ቦታ ላይ 20 ሚሊዮን ያስገቡት። እንደዛም ሆኖ መሬት እንሰጣችኋለን አሉ። ይኸው ዓመት ሞላው እያንገላቱ መሬታችንን አልሰጡንም። እኛ አሁን አንድና አንድ የምንጠይቀው ይሄ ቤተሰብ ፍትህ ነው የሚፈልገው። ፍትህ አለ ኢትዮጵያ ላይ። እውነት ክብርት ከንቲባ አዳነች አቤቤ እርስዎ የሚሰሩት ስራ በእውነት የተባረከና የጸደቀ ስራ ነው። መልካም ስራ ነው የሚሰሩት። ስሞትን በመልካም ነው የሚነሳው። አሁንም ለዚህ ቤተሰብ ድረሱለት። እኛ ፍትህ ነው የምንፈልገው። አሁንም ይሄ መሬት ያለ አግባብ ሀቃችን ተነጥቀናል። ህግ ባለበት ሀገር ቤተሰባዊ ማንነታችንን ለማጥፋት ሆን ብለው የተደረገ ነገር ነው። ስለዚህ እባክዎትን ይህን ነገር እልባት እንዲሰጡን በክብር እጠይቃለሁ። አንድ ወንድማችሁ አለ የፖሊስ አባል የህዳሴ ግድብ ላይ ነበረ። በትክክል ከዛ በኋላ መጣ እና አብራችሁ ሆናችሁ የቂርቆስ ክፍለ ከተማ አስተዳደር ዋና ስራ አስኪያጅ ጋር ገባችሁ። የሆነ ነገር ተናገራችሁ። ስራ አስኪያጁ ምንድን ያላችሁ? ምንስ አላችሁ? እናንተ ምን አቀረባችሁ? እሱስ ምን አላችሁ? ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ ገንብተን ሸጠን ያጠናቀቅነውን ሳይታችንን እማኝነት በማቅረብ አሁን ደግሞ በቦሌ ጃፓንና ወሎ ሰፈር ግንባታና ሽያጭ ጀምረናል። በማስታወቂያ ዋጋ ባለ 1 መኝታ 77 ካሬ በ6 ሚሊዮን 173 ሺህ ብር፣ ባለ 2 መኝታ 98 ካሬ በ7 ሚሊዮን 874 ሺህ ብር፣ ባለ 3 መኝታ 123 ካሬ በ9 ሚሊዮን 907 ሺህ ብር አጠቃላይ ዋጋ ወይንም በ20% ቅድመ ክፍያ ብቻ እየሸጥን ነው። እንዲሁም ለኢንቨስትመንትና ለንግድ አመቺ በሆነችው በመሃል ፒያሳ በ1 ዓመት የምናስረከባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ3 ሚሊዮን ብር አጠቃላይ ዋጋ ከ900 ሺህ ብር ቅድመ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት። በመሰረቱ እንዴት የመጀመሪያ እንትን ንግግሩ እንዴት ሚዲያ ጋር ትሄዳላችሁ? ያ ደግሞ እኛ ደግሞ የመረጥነው ሚዲያ ሀቅና እውነት ስላለ ከዚህ በፊትም እውነትን ይዞ የሚጓዝ ሚዲያ ስለሆነ ሀቅን ስለሚያወጣ እሱም መርጠን ወደሱ ሄደናል። አሪያ ነው እሱ ደግሞ የታወቀ ከመንግስትም ጋር ደግሞ ብዙ ነገሮችን ስለሚያወጣ እኛ ደግሞ እሱም መርጠን ወደሱ ሄደናል። አማራጭ ስላለን ነው ወደሱ ሄድ ነው። ምክንያቱም የእኛ ኬስ ወንጀል የተሰራበት ሙስና የተካሄደበት ኬስ ስለሆነ መንግስት እንዲያውቀውና እንዲረዳን ወደ ሚዲያ ሄደናል አልነው። ከዛ ምን መፍትሄ ሰጠን? እኛ ወደ ህግ ሄድን። ሶሊሲተር ይዘን ወደ ህግ ሄድን። ወደ ህግ ስንሄድ ህጉን ተውና በሰላማዊ መንገድ መሬቱ
ማግኘት ትችላላችሁ፣ የተሻለ ነገር እንክሳችኋለን ነው ያሉት። ጨርቆስ ክፍለ ከተማዎች ናቸው እንዲህ የሚሉት። ከዛ በኋላ ክሱን እኛ ትተን ያው በማንኛውም ሰዓት መክፈት እንደምንችል አድርገን ክሱን አዘጋ ነው። ካዘጋ ነው በኋላ ያው አቆመን። ይኸው ብንጠብቅ በቤተሰቤ ላይ እየተጫወቱባቸው ናቸው። አሁንም እኛ መሬት አይደል የምንፈልገው። መሬትም ካሉ ደግሞ ጨርቆስ ከተማ ላይ መሬታችን ሀቃችን የተወሰደው 150 ሚሊዮን የሚያወጣ ንብረታችን ጨርቆስ ከተማ ላይ ነው። እኛ መሬታችን የምንፈልገው በተመሳሳይ መንግስት ወይ እነሱ ካሳ ብለው ይህን ቤተሰብ መደገፍና መርዳት ከፈለጉ በእውነተኛ መንገድ ከሄዱ እዚሁ ጨርቆስ ከተማ አስፋልት ዳር፣ ካልሆነ ደግሞ ስቲል መሬታችን አለ፣ መሬታችን ይሰጠን ይመለስልን። የኛ የዚህ ቤተሰብ ሁሉም አላማውም ሀሳቡ። እሺ ንጉሱ፣ ያቺ ሴትዮ ደብዳቤ ያላት ምንድን ነው የተሰጣት ደብዳቤ? ምንም ነገር የለም። በቃ ያው ሴትዮዋ በዚህ በቅድም እንደገለጽኩልህ ነው። በቃ በሴትዮዋ ስም አማካይ ነው። እንደገና እጇ ረጅም ነው፣ ብር አላት። ስለዚህ ብር የሌለው ሰው ኢትዮጵያ ላይ መኖር አይችልም ወይ? እኛም እኮ የተሰደድነው በህዳሴ ግድብም ቢሆን መላው ቤተሰቤ፣ ወንድሞቼ፣ እህቶቼ ሁሉም የረዱ በማንኛውም በኢትዮጵያ አስተዋጽኦ ላይ ግንባር ቀደም ናቸው። በመርዳትም ይሁን በምንም ሁሉም ቤተሰቦቼ ለምን ልማቱንም መንግስትንም የሚደግፉ ናቸው። የኔ ቤተሰቦች ከመንግስት ጋር ምንም አይነት ቅራኔ ምንም አይነት ነገር የለንም። we are happy። ፕሬዝዳንታችን ጠቅላይ ሚኒስትራችን ዶክተር አብይ የሚሰሩት ስራ በየትኛውም ዓለም ላይ ተደርጎ የማይታወቅ ተወዳጅ ፕሬዝዳንታችን ፕራይም ሚኒስትራችን ናቸው። ስለዚህ እኛ አሁን ከመንግስት ጋር ምንም ነገር የለንም። we are happy። መንግስትም ደግሞ ይህን ዲሲዥን ከወሰነ እውነት እኛ ከመንግስት ጋር አብረን ነው የምንጓዘው። አሁንም ከመንግስት ጋር ግን እስቲል እስካሁን ኮሪደር ስራ የለውም፣ አይነካውም። ቤታችን በልማት የለም፣ በልማት ለግለሰብ ሰጥቷል። ግለሰቧ ደግሞ ለሶስተኛ እንትን አሳልፋ ለቴምብር ሪል ስቴት ሸጣለች በ700 ቢሊዮን የኛም ቤት አጠቃላ። አሁ ይህንን እንግዲህ እዚህ ጋር የምናየውን ክቡራን ተመልካቾቻችን 100 ዓመት የቆየው 127 ዓመት ሆነው አይደለም 127 ዓመት የሆነው የነ ንጉሱና ወንድሞቹ መኖሪያ ነው። ይህንን አካባቢ ይህንን እንግዲህ ዙሪያውን ስንት ለማን ነው ተሸጠ የምትለኝ? አጠቃላ ለቴምብር ሪል ስቴት የምትሸጠው ማነች? ጽጌ በየነ። ስንት ሸጠችው ነው የምትለኝ? 700 ሚሊዮን። የሚገርም ነው እንግዲህ 700 ሚሊዮን ለእናንተ 20 ሚሊዮን አልደረሰም። ከዛ 700 ሚሊዮን ሸጠችው። ያ በትክክል ምን አይነት የሚገርም ነገር ነው የምትነግረኝ ያለው። እሺ ከዛስ? ከዛ በኋላ ያው ስቲል እስካሁን ድረስ ያው እንግዲህ እኛ ተፈናቅለን ያለ ነው። ቤት ተከራይተን ያለው በ80 ሺህ ወደ ሰፈራ የሚባል መንደር ከዚህ ተወልደን ካደግን ከቀያችን ማንነታችን ካለበት አካባቢ ተነስተን ወደዛ ተሰደን ተከራይተን ያለ ነው። ስቲል እስካሁን ድረስ መሬት ይሰጣቸዋል በካሳ ቆንጆ መሬት ብለው ያው እየተጫወቱብን እስካሁን ድረስ አለን። እኛ አሁንም መንግስት፣ ፕራይም ሚኒስትራችን፣ ከንቲባችን ፕሊስ ለዚህ ቤተሰብ አንድ ውሳኔ ስጡን። በቃ ነው እኛ የምንፈልገው። ስቲል እስካሁን መሬታችን አለ እንደታጠረ፣ መሬታችን ስጡን። እናንተ ባላችሁ መንገድ ደግሞ ለመገባት ዝግጁ ነን ሁላችን። ስለዚህ ፕሊስ እኛ መሬታችን ነው የምንፈልገው። እሺ ንጉስ፣ እናንተ ለመገንባት ያስገባችሁት እንትን ነበር፣ ፕሮፖዛል ነበር። ምን ደረሰ የዛን ጊዜ? የዛን ጊዜ እኛ መንግስት ሳይል ጨርቆስ ከተማ ሳይል አዲስ አበባ መሬት አስተዳደር ሳይል እኛን የሚያስገባ ነው ፕሮፖዛል። አፈር ምርመራ ከፍለን አስመርምረን የከተማ ፕላን አስገብተን እኛ ሄደን ስንጠይቅ የኛን ደበቁት። ማን? እዛው ጨርቆስ ከተማ ያሉ ሰዎች። እነሱ ናቸው የተባበሯት ያሉት ማለት ነው። ጽጌ በየነ? አዎ፣ ጨርቆስ ከተማ መሬት አስተዳደርም ሰው አላት ሴትዮዋ። ካርታ በማን ስር ነው ያለው አሁን ባለው መሬቱ? ያው እንግዲህ አሁን ቤት ሸጠች ከተባለ ካርታ እንግዲህ ወይ አዙራ ይሆናል፣ ካርታ ሰጥቷት ሊሆን ይችላል። ይሄ ደግሞ እንዴት ሊሆን ቻለ? ይሄ ራሱ ትልቅ ወንጀል። እናንተ ምንም ባላገኛችሁበት በህገ ወጥ መንገድ። ያ እስቲ አንድ ቪዲዮ አብረን ተመልክተን እንመለስ። የኢትዮጵያ ሀብታምነት ኮኔክሽን ነው። ባለስልጣን ኪስ ውስጥ እየገቡ መዝረፍ ነው። እያንዳንዱ ሀብታም የራሱ ባለስልጣን ጀሌ ያለው ኤጀንት አለው። ባንክ አምጣ የሚልበት፣ መሬት አምጣ የሚልበት። አንዳንድ ሀገር ሀብታም ማለት የሀገር ምሰሶ ነው። ሀብታም ማለት ለመንግስት ፖሊሲ በጣም እያስጠና ሀሳብ የሚያመጣ የተቸገሩ የሚያግዝ ምናምን ነው። በእኛ እንደዛ አይደለም። ተለጥፎ ነው ያለው እያንዳንዱ ቦታ ላይ። መሬት ዝም ብሎ ሀሳብና ገንዘብ ስላለው ሰው ያገኛል ኢትዮጵያ ውስጥ? አያገኝም እኮ። ኮኔክሽን ይፈልጋል። ኬስ ሰፈርነ ምናምን ተብሎ ነው የሚሰጠው። ይህንን ይመስላል። የክቡር ጠቅላይ ሚኒስትሩ እንግዲህ መሬት ዝርፊያ ጋር በተገናኘ ኮኔክሽን አለው ብለዋልና እንግዲህ እንደምትነግረኝ ከሆነ ሴትዮ ከክፍለ ከተማው ጋር ወይም ከሚመለከተው የመሬት አካል አስተዳደር ጋር ግንኙነት ሳይኖራት በ700 ሚሊዮን ስትሸጥ የሚገርም ነው።
አንድ ወቅት ላይ የአዲስ አበባ መስተዳድር ትመላለሱ እንደነበር አውቃለሁ። ምን መፍትሄ ያገኛችሁ? ምንም የአዲስ አበባ መስተዳድር ሄድ ሰዓት እርግጥ ቅድም እንዳልኩ ስሙ መጥቀስ የማይፈለግ ሰው ከኮምፒውተር ላይ አንዳንድ ኢንፎርሜሽን ሰጠን። ያም የኮሪደር ስራ እንደማይነካው እንደገና ከተማ ልማት እንደማይነካው ይህን ኢንፎርሜሽን ሰጡ። ከዛም በኋላ ከንቲባ ቢሮ ሄደን መዘጋጃ ቤት ብዙ ጊዜ ወደ 5 ጊዜ 4 ጊዜ ሄደናል ተመላልሰን ክብር ከንቲባን ለማግኘት ግን እድል አልሰጡን። እሷን ማግኘት አልቻልንም። ሴትዮዋ በጣም የሚገርም ነገር እጇ ረጅም ነው የሚባሉ ትክክለኛ ነው። እዛ ድረስ ሄደን ከንቲባችን ማግኘት አልቻልንም። ጽጌ በየነ ማለት ነው። አዎ ብሎክ አደረጉብን እዛ ጋር ማለት ነው። በቃ እዛ ስንሄድ ፊት ለፊት ነው የምናገኛቸው። እኛ ያገኘናት ደግሞ ምክትሏን ነው። ምክትሏን አግኝተን አነጋግረናታል። እሷም ተመሳሳይ ምላሽ ነው የሰጠን። ለከተማ ልማት ነው ያሉት። ልማቱ የት አለ? የከተማ ልማት ለግለሰብ መሸጥ፣ የኛን ቤት የኛን አፈናቅሎ እኛ መገንባት መስራት እየቻልን አቅሙ እያለን ተገቢ አይደለም። በሁለተኛ ደረጃ ደግሞ ፕራይም ሚኒስትራችን ይህን ንግግር ሲያደርጉ በእውነት ነው ከልብ ነው ያዳመጥኳቸው። ትክክለኛ ነው። እሳቸውን አይወክልም ይሄ ነገር። እሳቸው እየሰሩ ነው፣ እየደከሙ ነው። ከስር ያሉ ሰዎች ግን ሊያሰሯቸው አልቻለም። አገር እየበለጸጉ እየገነቡ ብዙ ለውጥ እያሳዩ ነው ፕራይም ሚኒስትራችን። ግን እስታች ያሉ ሊያሰሯቸው አልቻለም። አሁንም እኔ መናገር ይችላል ከሳቸው ወገን ሆኜ ትክክለኛ መንገድ እየሄዱ ነው። አገር እያደገች ነው። ከስር ግን ያሉት ከታች ከቀበሌ ጀምሮ ኢንቨስቲጌት መደረግ አለበት። ይህንን ነው ሲሉ የነበረው። እንግዲህ እሳቸውም ያው ሌብነት እንዳለ ጉቦ፣ ሙስና እንዳለ ነው እያጋለጡ ያሉት እሳቸውም በድፍረት። በእናንተ ላይ የደረሰው ነገር እጅግ ያሳዝናል እና እንዳደርሱ ተደረጋችሁ። ከዛ በኋላ ሌሎች መንገዶች አልሞከራችሁም? ሞከርን። ሌሎች መንገዶች ምንድን ነው? ወደ ፍርድ ቤት ሄደን ነበር። ፍርድ ቤቱ ያው እንዳልኩ ቅደም ማምኑት ገመለ ኬዙን አቁሙና የተሻለ ካሳ የምታገኙበት መሬት እንሰጣችኋለን አሉ። ከዛ በኋላ አንድ መሬት አሳዩን። አያት 49 ወደ ውስጥ ገብተህ አሁን ሚግሬሽን የሚሰራበት እውነተኛ አሁን ከሳር ቤት እውነት እንደው ያው ማንኛውም መንገደኛም ማንኛውም ሰው ኢትዮጵያዊ መመስከር ይችላል። ከግንባር ቦታ ላይ ከሳር ቤት አወጥተው እዛ መላክ ምን ማለት ነው? ተገቢ ነው? እሱንም አግኝታችኋል? አልሰጡንም። ምንም ነገር የለም። ዝም ብለው ይሄ ሁሉ የሚያደርገው ክፍለ ከተማው ነው። ክፍለ ከተማው የሚገርም ነው። እስቲ ከንቲባ ደግሞ የሚሉትን እስቲ እናዳምጥ። የሰው ምልልስ መቀነስ፣ አንዳንድ ሴክተሮችን ስም ለመጥራት እገደዳለሁ። መሬት አሁንም የሰው ምልልስ በከፍተኛ ሁኔታ ካለበት ሴክተሮች ውስጥ አንዱ ነው። በወቅቱ ምላሽ ሰጥቶ ሰው እንዳይመላለስ ቁርጥ ያለ ነገር ነግሮ መቼ መምጣት እንዳለበት፣ ጉዳዩ መቼ እንደሚያልቅ፣ ምን ያህል ወረፋ ከፊቱ እንዳለ፣ ሲስተሙ አሁን ማስተናገድ ችሎታው ምን ያክል እንደሆነ መናገር፣ ግልጽ ማድረግ ያስፈልጋል። ማለቅ የሚገባቸውን ጉዳዮችን መጨረስ። ለምንድን ነው የአርሶ አደርን የማይጨርሱት? ይለቅ ብለናል፣ ለጊዜ ገደብ አስቀምጠን። አሁን ደግሞ የሆነ የቀረም አለ ትሉናላችሁ። ይሄ ሌላ ፍላጎት ነው። ኢሹዎቹ ያልጠሩ እንደገና ይጥሩ ያልናቸውን ማጥራት ተገቢ ነው። እንግዲህ በቃላቸው መሰረት ይህንን ነገር እናንተም ጉዳይ እንደሚጠራ፣ ምክንያቱም ክብር ከንቲባ ከመሬት ጋር በተያያዘ ነው ይህንን እያሉ ያሉት እናምናለን። እስቲ ወደ ሌላም ደግሞ ቪዲዮ ልጋብዝህና በዛ ላይ አስተያየት መስጠት ትችላለህ። ደብዳቤ ለመምራት እንኳን ጉቦ እንደሚጠየቅ ደርሰንበታል። የጀርባ ማህተምን እኮ አውቀን ነው ያስቀረነው። ጉቦ የሚጠየቅበት አንደኛ ሰው ያለቅሳል፣ ያማራል። በተለይ ከደሃ ግለሰቦችም ይመስላቸዋል እዛዚህ ዘርፈው ምን ብለው ለጊዜው የተጠቀሙ ቢመስላቸው እንቅልፍ የላቸው። በዛ ተነቃ፣ በዚህ ተነቃ፣ በዚህ ተደረሰብኝ በልተው ቃር ነው። የተረጋጋ ጤና ያለው አይደለም። እኔ ነገሩን መሬት አውርደን እንነጋገር። እውነቱን ለመናገር አይጠቅም። ለጊዜው ሊመስላችሁ ይችላል፣ ነቀርሳ ነው። የስፋቱን ነገር እንተው። የተወሰነ ሰውስ ቢሆን ለምን እንደሚንገላታው? በዛ መንገድ የሚቀየር ህይወት የለም። ከሁሉ በላይ ሀገር ይጥላል። በጅምላ ሁላችንንም አንድ ላይ ይጎዳል። ሀገር አይበለጽግም። ኮራፕሽን ስር ከሰደደ ሀገር ትወድቃለች። እውነት ነው ክብርት ከንቲባ፣ ኮራፕሽን ስር ከሰደደ ሀገር ትወድቃለች። እንደዚህ አይነት እንግዲህ በአንድ ቤተሰብ ላይ የደረሰ በደል አለ። በጣም አሳዛኝ ነው። ከዚህ በፊትም ክፍለ ከተሞችን ለማነጋገር ሞክረን ነበረ። ፈቃደኞች አይደሉም። የነሱ እጅ እንዳለበት የጨርቆስ ክፍለ ከተማ የተወሰኑ አመራሮች እጅ እንዳለበት አረጋግጠናል በሂደትም እኛ። ስለዚህ በህገወጥ መንገድ እንግዲህ የሪል ስቴቱም በተለይ በምን አይነት መንገድ ገዛው፣ እንዴትስ ገዛው የሚለውን ቴምሮች መልስ ካላቸው ለማስተናገድ ዝግጁ ነን። አንድ የመጨረሻ ቪዲዮ ልጋብዝህና ወደ አንተ ሀሳብ እንመለሳለሁ። አገልግሎት አሰጣጥ ውስጥ በብዙ መንገድ በጉቦኝነት
በተገኘው አጋጣሚ በግለሰብ ደረጃ የሚገለጽ ሌብነት የሚፈጸምበት ሁኔታ የወቅቱ ተግዳሮት ሆኗል። እውነት ነው። እንግዲህ ሌብነት እየተፈጸመ ነው። ክብርት ከንቲባ ከዚህ በፊትም ይሄንን ነገር እንግዲህ የእናንተን ቤተሰብ እኔም በግሌ ቪዲዮ የተሰራውን ልኬላቸው ነበር። በእርግጥም መልስ አልጠብቅም ማለት ካላቸው ስራ ተደራራቢ አንጻር እንግዲህ ስለ ጉቦ ተናግረዋል። ስለ ኮራፕሽን ስር ከሰደደ አገር እስከ ማውደቅ እንደሚደርስ ነው የተናገሩት። በዚህ ዙሪያ ምን ትላለህ? ያው በእውነቱ ፕራይም ሚኒስትራችንም ያው ያለውን ነገር የሀገር ሁኔታ ተናግረውታል። እሳቸው እየደከሙ እየለፉ ነው። ከስራ ያሉ ሰዎች ከታች ከቀበሌ ጀምሮ ይሄን ነገር ማስተካከል አለባቸው። አትሊስት ከእሳቸው ጎን ቆሞ አገርን ማሳደግ ራይት ወይ መሄድ አለባቸው ነው የሚለው። ምክንያቱም ፕራይም ሚኒስትሩ እየለፉ እየደከሙ ሳለ አንድ እጅ ብቻውን አያጨበጭብም። ሁሉም ህዝቡ፣ ህብረተሰቡ ከጎናቸው መቆም አለበት ነው የሚለው። በመቀጠልም ክብርት ከንቲባ አዳነች አቤቤ ለሰሩት ስራ አዲስ አበባ ሆናለች፣ ኢሮፕ ሆናለች። በእውነት ነው የምለው በአጭር ጊዜ ውስጥ በአጭር ዓመታት ውስጥ አዲስ አበባ እንዲህ በማየቴ በጣም አም ሶ ሃፒ፣ በጣም ኮርቻለሁ በእርሶ። አሁንም ስራዎትን ደግፋለሁ፣ ከጎኖትንም ለሚገባው ሀገሬን በተመለከተ ኢሮፕም ብኖር ከሀገሬ ጎን ነኝ። ለምሰሩ ስራ እርሶን ደግፋለሁ። ከዛ በመቀጠል ከመንግስት ጋር ከአዲስ አበባ ከንቲባ ምንም አይነት ችግር የለብንም። የኔ ቤተሰብ በጣም ሀፒ ነው፣ ከጎን ነው የሚቆመው። ግን ይሄ ሙስና የተደረገው በዚህ ቤት ላይ ኢሰብአዊ ድርጊት ወንጀል የተፈጸመው ወንጀል እንደው ከንቲባ ያው እርሶ ስለሚመለከቱት ክብርት ከንቲባ የአዲስ አበባ ከንቲባ ስለሆኑ እንደው ሳር ቤት ላይ ጎብኝተውት ያለውን ኢንፎርሜሽን መላው የሳር ቤት ነዋሪ ምን አይነት መረጃና ኢንፎርሜሽን እንደሚሰጠው ስለኛ ቤተሰብ ያገኙታል። እስቲ አንድ ቀን ጊዜ ሰጥተው ለሰከንድ ወይ ለሰዓታት ይችን ሰፈር ሳር ቤት ጎብኝተው ስለኛ ፋሚሊ ኢንፎርሜሽን መውሰድ ይችላሉ። ስለዚህ የቤተሰብ ለብዙ ህዝብ የኖረ ሰው ብዙ እጁን የፈታበት ቤት ነው። እኛም ከህዝባችን ጋር ከህብረተሰቡ ጋር አብረን የኖርን ተከባብረን ተፈቃቅረን ይሄ መሬት ይሄ ንብረት የስንት ዓመት የቆየ ንብረት ነው። አሁንም ይህን አካባቢ ጎብኝተው ፍትህ የተደረገም ነገር ካለ ይህን አጥርተውልን ወንጀለኞችን ለህግ እንዲያቀርቡልኝ ከልብ እመኛለሁ። ለሚያደርጉት ስራ ለሚያደርጉት ድርጊት በጣም አመሰግናለሁ። ከዚህ በፊት ከእናንተ ቤት ጋር በተያያዘ አንዳንድ ሰዎች በቁጥጥር ስር ውለው ነበረ። መጨረሻቸውን ተከታትላችሁ ነበር? አልተከታተልንም። ያው በእኛም ሁኔታ አንዳንድ ሰዎች ከቦታቸው የተነሱ አሉ። ምክንያቱም አስጠያፊ ድርጊት ያደርጉት ሙስና ነው የተካሄደው እኛ ቤት ላይ ትክክለኛ ጋድ የወጣ ሙስና ነው። ግንስ ያው እኛ ኑሮ ለማሸነፍ ከሀገራችን ተሰደና ሁላችን ነው። ስለዚህ እናንተ መውጣት ተከትሎ ከዛ በኋላች ሴትዮ ደግሞ በ700 ሚሊዮን ሸጠችው። ይህን አድቫንቴጅ አግኝታ 700 ሚሊዮን ለቴምብር ሪል ስቴት ቤቱን ሸጠዋለች። ይኸው ስቲል እስካሁን ቴምብር ሪል ስቴትም ግንባታ ለመጀመር አመት ሆኖ ከፈረሰ ቤቱ። ኒሊ አሁን አመት 10 ወር 11 ወር። በዚች ወቅት ውስጥ ነው አስፈርሳ የኔ ነው ብላ እንደገና አሳልፋ የምትሸጠው። ያ ኢቭን ነው አሪያ አንድ በቃ ግራ የገባ በቃ የሰባይ ድርጊት ነው የምትለው እህቴ ኩላሊት በሽተኛ ሆና የበዓል ጊዜ እንኳን በዓል እናሳልፍ ብለው ሲለምኗቸው ኖ ብለው በበዓል ቀን ያስወጧቸው። በበዓል ቀን ይኸው ስቲል እስካሁን ታጥሮ ቁጭ ብሏል። ይሄ ማለት ምን? እኛ ኢትዮጵያውያን የተለየ ዜጎች ነው? ከሌላ ቦታ ነው የመጣ ነው? ደማችን አንድ አይደለም? ምንድን ነው ልዩነታችን? እሷን የምትገነባው እሷ ማድረግ የምትችለው እኛ ቤተሰቦቼ ሁላችንም ዝግጁ ነን ለመገንባት። ያንን ደግሞ ፕሮፖዛልና ፈርምምራ ቀደም ብለን ያስገባል። ይህን ሁሉ ድርጊት ነው እንግዲህ በዚህ ቤተሰብ ላይ እንደዚህ የተጫወቱበት። ያስገባችሁትን አደፋፈኑት፣ ያንን ደበቁት። ስለዚህ አሁንም እኛ የምንፈልገው መሬታችን እንዳለ ነው። መሬታችን ላይ መገንባት እንችላለን። ክብርት ከንቲባ አጣርቶ መንግስት በሚያዘው ግንባታ መሰረት ዝግጁ ነን ለመገንባት። መሬታችንም ስቲል እስካሁን እንደተጠበቀ ነው። አሁንም ግንባታ ካለ እንግዲህ በእውነት ነው የምለው እንችላለን፣ እንገነባለን። ኦልሞስት እኮ እንግዲህ እናንተ ያው ህጋዊ ባለቤትነት ቢኖራችሁም አሁን እኮ ከሴትዮዋ አሳልፋ ከወይዘሮ ጽጌ አሳልፋ እንደገና ለሶስተኛ ወገን 700 ሚሊዮን ሸጠዋለች። ዛሬም ተስፋ ሳትቆጥሩ የኛ ነው ብላችሁ ይመለስልናል የሚል ተስፋ አላችሁ ወይስ ምንድን ነው? ያው እንደ እውነት ካለ እንግዲህ እግዚአብሔር ከረዳን ክብር ከንቲባም ይሄን ነገር ከተከታተሉት አይሆ በእርግጠኛው ይመለስልናል ማለት። ምክንያቱም ካርታ በእጃችን ያለ እስቲል ሰነዱ ሁሉም መረጃ በእጃችን ላይ ያለ ቤተሰብ ነው። ስለዚህ እኛ መሬታችን ይመለስና ብዬ ነው ማምነው። በ20 ሚሊዮን ይህን የመሰለ ቦታ 150 ሚሊዮን የሚያወጣ ብር ኢማጅን
ተደርጎ የማይታወቅ ነገር ነው ያፈናቀሉን። 700 ሚሊዮን ተሸጠ። እንደውም እናንተም የምትገምቱት 150 ነው። እኛ 150 ይገባናል ነው። ለምን ያ እኛ ያለን ኤሪያ ያ በካሬያችን የሚያዋጣን ያን ያልኩበት ምክንያት ደግሞ ገዢ መጥቶ እኔ በቆምኩበት ለዊኬንድ መጥቼ እዚህ ለቪዚት መጥቼ ላይክ 2023 ይህን አማውንት የሰጡን በዛ ሰዓት ነው 150 ሚሊዮን የሰጡን። ግን ያው ቤተሰብ መሸጥ አንፈልግም፣ በገንባት ነው ምንፈልገው። ይሄ የቅርሳችን የእናት አባታችን ቅርስ ስለሆነ መሸጥ አንፈልግም ብለው ሪፊውዝ አሉ። ተውን እኛም ምክንያቱም እኛም ከቤተሰብ ውጭ ያልሆነ እኛ ቤተሰብ ያለን ፍቅር ነው፣ እስከዛሬ የሚቆየው በፍቅር ነው። ስለዚህ መሸጥ አንፈልግም፣ መገንባት ነው የምንፈልገው አሉ። ወንድሞችም ውጭ ያሉት ተስማማን፣ መለሰ። ያ በእንዲህ ያለ ከዛ በኋላ ነው ሴቱ ይመጣች። አጠገባችሁ ቦታ ያዘች። ቦታ አጠገባችን ያለውን ገዛች። እንደ ማጠቃለያ ብላ ደግሞ እኛም ቤት ተመኘች። እንደተመኘችውም ደግሞ አሳካችሁ፣ በእጅ አዙር በገንዘብ አሳካችሁ። ከዛ ወራ ከመጣህ በኋላ ይህንን ጉዳይ ከተሸጠ በኋላ አቤት ያላችሁበት ቦታ ነበር? አሁን ጉዳዩን ወደ ፍርድ ቤት ለማንቀሳቀስ በቃ ዝግጁ፣ ምክንያቱም ፋይሉም ስላለ በማንኛውም ሰዓት ማንቀሳቀስ እንደምንችል ያንን ለማድረግ ተገደናል። የቂርቆስ ክፍለ ከተማ ኃላፊዎችን ለማግኘት አልሞከራክም? ነው እዛ በምትሄድበት ሰዓት እድልም አይሰጡም። ማለት ለማገናኘት ስትሞክር ያው አንድ ስሙም ቢጠቀስ ትርጉም የለውም፣ አቶ ሙሉነህ የሚባል ከሱ ጋር እንደውም እላፊ ተነጋግረናል። ምንድን ነው አቶ ሙሉነህ? ያው የቂርቆስ እንትን ኃላፊ ነው እሱ ነው ለዚህ ሴትዮ የሚከራከረው? አዎ ቤት ድረስ የመጣው እሱ ነው። በሷ ጉዳይ ቤት ድረስ የመጣው ቼክም እህቴ እንድትፈርም ያስገደደው እሱ ነው። ምን ደብዳቤ ይዞ ነው? ምንድን ነው ነገር ደብዳቤ አልሰጡ ምን አላሉ። ኦፊስ ጠሯት፣ እዛ እንድትፈርም ተደረገ። እንድትፈርም የተደረገው ምንድን ነው? ይህን ካልፈረምች ባጀት መዝጊያ ነው፣ ይህን ገንዘብ አታገኙም። ባጀት መዝጊያ ነው ማለት ከኪሳቸው ነው እንዴ? እነሱ የሚያወጡት የዓመት ባጀት መዝጊያ ነው። ስለዚህ አዘርዋይስ ይህን ካልፈረምች አታገኙም። ቤትሽንም ዝም ብላችሁ ነው የምትነሱት። በነፃ ነው ባዶ ትቀራላችሁ ነው ባዶ ትቀራላችሁ በሚል እሷን አስፈረሟት። እህቴ ደግሞ ብዙም ያው እንደዚህ በህግ ደረጃ እውቀት የላት። እህቴን የምታስታመም ነች። ገባ? እሷ ነች ያለችን እዚህ የምታስታመም አንድ ትልቅ እህታችን። እሷን እያስታመመች ሳለ ነው ከዚህ እየጠሯት ነው ቢሮ ድረስ። እንግዲህ አስበው አንድ ህጋዊ ሰው ከቂርቆስ ከተማ ቤት ድረስ መጥቶ ደጋግሞ ምን ማለት ነው? ያለ ወረቀት ምንም ነገር መንግስት ሲያፈርስ አንተ መንግስት ማንኛውም እኮ መጀመሪያ ቅድሚያ ደብዳቤ ይደርሳል። እንደዚህ ቤታችሁ ሊፈርስ ነው፣ እንደገና ቤተሰብን ያማክራል መንግስት። ምክንያቱም በህጋዊ መንገድ ነው የሚሄደው የስንቱን ቤት ሲያፈርስ። የሆነ ግንኙነት ሳይኖራቸው ይህንን አያደርግም። አንድ የክፍለ ከተማ ስራ አስኪያጅ አቶ ሙሉነህ የተባለ ቤት ድረስ መጥቶ ከሴትዮዋ ኪስ ነው የሚወጣው ገንዘቡ እንግዲህ የተባለው አለ 20 ሚሊዮኑ ግን ከመንግስት ባጀት እንደሚወጣና አታገኙም ማለት ይሄ ግልጽ ኮራፕሽን ነው የሚያሳየው። እንዴ ትልቅ ኮራፕሽን መሆኑ የምታውቀው ራሱ 20 ሚሊዮን በአካውንታችን ሲገባ በሰባታችን ስም ነው። ምንም አይነት አይደንቲቲ የወሰዱት አይደንቲቲ የለም። ንጉሱ ከበደ ማን ነው? ዮሐንስ ማን ነው? በእኛ ስም ነው ገንዘብ የገባው በሰባታችን ነው። አሁን እኛ ምንም ፍትህ ነው የምንፈልገው። ፍትህ በእውነት ፍትህ ካለ መሬታችን እናገኛለን ነው እኔ እምለው፣ እርግጠኛው የምነግርህ። ለምን ህጋዊ ሰዎች ነን። መተን ወይ ሰፍረን አይደለም። ከ120 በላይ የነበረ ቅድሚያ እናቴ የተወለደችበት ቤቱ እኛም ያደግንበት ነው። እኔ አሁን ሳይው አካባቢ እትብቴ የተቀበረበት ነው። አለቅሳለሁ፣ ያመኛል። ለምን በአግባቡ አይደለም የተወሰደብኝ፣ መንግስት አይደለም የወረሰብኝ፣ ግለሰብ ነው። ያ ደግሞ ተወልደ ባደግበት ሀገር ላይ ኢሰብአዊ ድርጊት ሲደረግበት ተገቢ አይደለም። ስለዚህ አሁን ምን ፍትህ ነው የምለው ለዚህ ቤተሰብ ፍትህ። በጣም ያሳዝናል። እንግዲህ የሚመለከታቸው አካላት እውነትም ኢሰብአዊ ድርጊትን የተፈጸመባቸው ከፍተኛ ምን እንደሚባል አላውቅም። ቴምር ሪል ስቴት በድጋሚ መልስ ካላቸው ማለት እነሱ ናቸው 700 ሚሊዮን በምን አይነት ካርታ በምን አይነት ህጋዊነት ምንስ አረጋግጠው ነው ይሄንን ያደረጉት? ሽያጩ ሲከናወንስ እንግዲህ ሽያጭ ሲከናወን በምንድነው በውልና ማስረጃ ይመስለኛል እንደዛ ነው ሂደቱና ምን ማስረጃ አቅርባኖች ሴትዮ ያ ሽያጭ እንዲከናወን የተደረገው? የአዲስ አበባ ከተማ መሬት አስተዳደርስ በዚህ ጉዳይ ላይ ምን ይላል? መልስ ካላቸው ለማስተናገድ ዝግጁ ነን። ንጉሱ በመጨረሻ የምታስተላልፈው መልእክት ካለ ድሉ ልስጥህ። በመጨረሻ እንግዲህ በእውነት አሪያ አንተ ሚዲያ ላመሰግን እፈልጋለሁ። ለምን በእውነተኛ መንገድ እየተጓዝክ ነው ያለው። አሁንም
እግዚአብሔር መንገድን ከዚህ የበለጠ ያሳካለ። እውነትን ስለምታጋልጥ ለድሆች ፍትህ ስለምትሰጥ በጣም ነው ማመሰግን፣ በጣም ነው ማከብር። በሁለተኛ ደረጃ ደግሞ ያው በእውነት እርግጠኛው የምናገረው ያው ክብር ከንቲባ አዳነች አቤቤ ይህን ነገር ከሰሙ እልባት እንደሚሰጡኝ አይሆን ባለሙሉ ተስፋ ነኝ። እኔም ቤተሰቤ እርግጠኛው የምናገረው። ስለዚህ ከዚህ ውጭ ምን ምለው ነገር የለም። እንደ ቀጣይ በዚህ ሳምንት ውስጥ በሁለት ሳምንት ውስጥ ከርሶ አንድ ነገር እንደምሰማ ተስፋ አለኝ ብዬ አምናለሁ። ፍትህ ስጡን ነው ምለው። ቺን ፍትህ አስገኙን ፕሊዝ። ክብር ከንቲባ አዳነች አቤቤ። ቴንኪው፣ አመሰግናለሁ። ክቡራን ተመልካቾቻችን፣ ቀጥሎ ደግሞ በደል ደርሶብናል ያሉት የቤተሰቡ አባላት አቶ ግርማ ከበደ ከአትላንታ፣ አቶ ዮሐንስ ግርማ ከካናዳ እንዲሁም ወይዘሮ አዚዛ ከበደ ከየመን የሚሉትን እናዳምጥ። ናስትልኝ ግርማ ከበደ እባላለሁ። ነዋሪነቴ አትላንታ ጆርጂያ፣ ባለትዳርና የሁለት ልጆች አባት ነኝ። ያው ባለፈው እንግዲህ ብዙ ነገሮችን አድርገን ወደዚህ ያው ጉዳያችን ሲያልቅ ተመልሰን በእንጥልጥል መተናል። በጣም አዝነንና በጣም አፍረን ተመልሰን መተናል። አሁን ደግሞ እንደገና ደግሞ በጣም የሚያሳዝንና በጣም ማንጠብቀውን ነገር የሰማን ሲሆን አሁንም ያው ጉዳዩ ለማያውቁም ለሚመለከተው ክፍልም ጉዳያችን እንዲያልን ስል በትህትና ጠይቃለሁ። ጉዳዩም እንዴት ነው? ያው የምንኖርበት የነበረው ቤት በሳር ቤት የሚገኘው ቀበሌ 08 የቤት ቁጥር 004 ቤት ለጽጌ ለምትባለው እንዲሰጥ ተደርጎ መጀመሪያ እኛ ልንነሳ የቻልነው በኮሪደር ልማት በሚል ነው። ከዛ ደግሞ እኛ የተነሳ ነው በኮሪደር ልማት ሳይሆን እሷ ቤቷ ተወስዶባት የቤቷ ማካካሻ ነው የሚል ሁለተኛ ደግሞ አመጡ። ያንም ተቀበልን፣ ግራ ገብቶን በሱም ጥያቄ እያቀረብን በምንመላለስበት ሰዓት ሊበቃን አልቻለም። ያው ግድ የምንኖርበት ሀገር ቤተሰብ አለን፣ ብዙ ስራዎች አሉን። ሱቅ ምን ሙሉ ነገር ዘግተን ምን ብለን የመጣ ነው ተመልሰን መጣን። አሁን ደግሞ ያው እንደሚታወቀው ያንን ቦታ ለሪል ስቴት ሸጣ የገንዘብ ተጠቃሚ ሆናለች። እንዴት ነው የአንድ ሰውን ቦታ ወስዶ እሱ ራሱ ሸጦ ተጠቃሚ የሚሆነው? እኛስ እንዴት ነው? ለእኛ የሆነ ካሳ ተብሎ የተሰጠችን ያችን 20 ሚሊዮን ብር ተወርሮልን ቦታ ይሰጣቸዋል ተብሎ ዛሬ ነገ እየተባልን ያው አሁን ደግሞ ሴትየዋ ጭራሽ የእኛን ቦታ ሸጣ እንድትጠቀም አድርገዋል። እንዴት ነው የአንድ ሰው ቦታ አንድ ሰው ሸጦ ተጠቃሚ የሚሆነው? እኛስ ምንድን ነን? እኛ በይ ተመልካች ነን? እኛ ዝም ብለን ማየት ነው በቃ ያለብን? እንዲህ አይነት ነገር እየተደረገ ያለው ይህን የሚመለከተው ክፍል እውነት ፍርድ ካለ ፍርድ እንዲሰጡን ስንል እንጠይቃለን። ሌላው ደግሞ በጣም ሳልናገረው የራሴን ጥያቄ ብቻ አቅርቤ ጭንቅላቴም ሊቀበለው የማይችለው በጣም ደስ የሚለኝና የሚያስደስተኝ ነገር ደግሞ ኢትዮጵያ ውስጥ እየተካሄደ ያለው በተለይ አዲስ አበባ ከንቲባችን እየሰሩ ያሉትን አዲስ አበባ ውስጥ ያሉ መስተዳድሮች ሁሉ እያደረጋችሁ ያላችሁት ነገር በሙሉ እየተደረገ ያለውን ላመሰግን ወዳለው። አዲስ አበባችን ቀይራችኋል፣ ብዙ ስራዎች እየሰራችሁ ነው ያላችሁት። አሁን ግፉበት እላለሁ። አሁን ይህ ሜሴጅ ደግሞ ለክቡር ከንቲባችን ነው። ከንቲባችን ይሄን ነገር በጣም አይተው በእውነት እኛ ላይ የደረሰብን በደል ብዙ ደግሞ ሌሎችም ኢትዮጵያኖች ላይም የደረሰ ስለሆነ ለሚመለከተው ክፍል እንግዲህ እርስዎ ይሄን ነገር አይተው ጉዳያችን እንዲታይልን ስል በትህትና ጠይቃለሁ። በተረፈ በእውነት እየተደረገ ያለው ነገር ተገቢ ስላልሆነ የሚመለከተው ክፍል ሁሉ አይቶ ውሳኔ እንዲሰጡን ስል ጠይቃለሁ። በጣም አመሰግናለሁ። ሀገራችንን ኢትዮጵያን ይባርክልን። እግዚአብሔር ብሎ ደግሞ በሰላም መተን ደግሞ ለፍቅር እዛው ያማረ ሀገራችን ላይ ደግሞ እኛም ደግሞ ለቦታችን ደግሞ እልባት አግኝተን ሀገራችን ላይ በደንብ ምንስቅ የምንጫወት ያድርገን። አዝነናል፣ በጣም አዝነን የተመለስነው። በእውነት አፍረንና አዝነን የተመለስነው የተደረገብን ነገር። ይህን ጉዳይ ግን የሚመለከተው ክፍል እንዲያልን ስንል
እንጠይቃለን። አሁንም ቢሆን ልማትን ከመደገፍና ልማትን ያለው መንግስትም ከመደገፍ ወደኋላ አንልም። የሚደረጉ ነገሮችን በሙሉ ጥሩ ነው ብለን እንላለን፣ እንደግፋለን። የሰጠኝን እድል አመሰግናለሁ። ይህን ሜሴጅ አምኜበት ፈቃደኛ ሆኜ ነው የምልከው። በጣም አመሰግናለሁ። ሄሎ፣ ደህና ይስጥልኝ አሪያ፣ እንደምን አለ? ደህና ነው ወይ? እንዴት ናችሁ? ጆኒ ነኝ ከካናዳ። እንደምን አለ? የእናንተ ሚዲያ ያው እከታተላለሁ። በእኛም ጉዳይ ላይ የዘገባችሁትን ከአሁን በፊትም ቀጥሎም አይቼዋለሁ። ሚዲያችሁ በጣም ለተጎዱ ለተበደሉ የምታደርጉትን እንትን ሳላደንቅ አላልፍም። በጣም እናመሰግናለን። አሁን ግን በቀጣይ እስካሁን ድረስ የኛ ጉዳይ ልባት አላገኘም። ይሄውም ምንድን ነው? ያኔ በህግ ጉዳዩን ጀምረን ነበር። የመሬት አስተዳደር እና አንዳንድ እንትን ላይ የነበሩት ክፍለ ከተማ ላይ የነበሩ ሰዎች ህጉን አቋርጡና መሬት እንሰጣቸዋለን በክፍለ ከተማችሁ ካሉም በኋላ እኛ ደግሞ እሺ ብለን የሚሰጡን መስሎ እንትን ስንል ያው እስካሁን ድረስ ከከተማ ውጭ ነው ለመስጠት የሞከሩት። እስካሁን አልተቀበልንም። ይሄ ነው ያለው። ሌላው እኛ ተነሳችሁ የተባለበት በወረቀት በኦፊሻል የሆነ የመንግስት ወረቀት ጽፈው በኮሪደር ልማት ነው ያሉት። ኮሪደር ልማት እኛን አልነካንም። ኮሪደር ልማት የለም ቦታው ላይ። ቢሆን ጥሩ ነበር፣ ግን ከኛ ያው ተነጥቆ እንደምታውቁት ለግለሰቧ ነው የተሰጠው። ግለሰቧ ደግሞ አለም አለ ብላ ከወሰደች ወዲህ ለሶስተኛ ወገን ቴምር ሪል ስቴት ለሚባለው ሸጣለች እና ቴምር ደግሞ በምን አግባብ እንደሆነ ከእሷ ላይ ገዛው አናቅም። ይሄ መንግስት የሚያጣራው ጉዳይ ነው እና ያው እኛ ብዙ ሄደን ነበር። ከንቲባ ቢሮም ያኔ ለመግባት ስንፈልግ ከበር የተደራጁ የእነዚሁ ሰዎች ቼን የነበሩ የሉም፣ እንዲህ ነው እንደዚህ ነው ብለው ብዙ ለማስቀረት ምንም ሊያገናኙንም አልቻሉም። ክብርት ከንቲባ የሚናገሩት ሌላ ነው፣ የሚፈጸመው ሌላ ነው እና መንግስት ይህን ጉዳይ የሚያውቀውም አይመስለኝም። ሄደናል። አሁንም ወደፊትም እንግዲህ መፍትሄ እስክናገኝ እንሄድበታለን እና ምን አይነት ነው እኔ በእውነት በጣም በሀገር ታዝናለ። የተደረገው ነገር በጣም አሳዛኝ ነው እና ምንድን ነው መንግስትና ህዝብን እያጋጩ የሚኖሩት እስከ መቼ ነው? እና እናንተም ለምታደርጉት ጥረትና የተበደሉትን ወንጀለኞችን ለማጋለጥ የምትሄዱበት መንገድ ሚዲያቸውን በዚህ አጋጣሚ ሳላመሰግን አላልፍም። ያለው ነገር ይሄ ነው። ሌላ ተጨማሪ ዶክመንት መረጃ የምትፈልጉ ከሆነ በማንኛውም ሰዓት እኛ መቅረብ እንችላለን አለን። ሁለተኛ ቤቱ የቆየ ነው። በዛ ክፍለ ከተማ በዛ ቀበሌ በቤት ቁጥር እንኳን 004 ብሎ ነው የሚጀምረው። በዛ አካባቢ ላይ የመጀመሪያዎቹ በዛ ኤሪያ እዛ ሰፈር ላይ ጫካ ነው የነበረው። በአያት ቅድሚያ ጀምሮ እናታችንም የተወለደችበት ቤት ነው። እንኳን እኛ ከዛኛም ተወልደን የልጅ ልጅ ሁሉ ታይቶ ተወልዶ 2-3 ትውልዶች ያደጉበት ቤት ነው እና ይህንን ደግሞ አላግባብ እኛን አፈናቅለው እነሱ ትርፋማ የሚሆኑበት መንገድ ለምንድን ነው? እኛ 100 ምናምን ሚሊዮን እንግዛችሁ ብለው ሲሉ እኛ እንሰራለን ብለን ነው ፕሮሰስ የጀመርነው። ፕሮሰስ የጀመርንበትን እንትን እኛን እዚህ ጋር ፎቅ አይፈቀድም ብለው ከልክለው ለእሷ ሰጥተው እሷ ደግሞ መልሳ እንደዚህ ሸጣ ተጠቃሚ ስትሆን ምን አይነት አሰራር ነው? መንግስት ባለበት ሀገር እንዴት ነው እንደዚህ የሚደረገው? እና በእርግጠኝነት ይህን ነገር ክብርት ከንቲባ በትክክል ቢያዩት አንድ ውሳኔ ያሳልፋሉ ብዬ አምናለሁ። በመጀመሪያ ሰላም ለእናንተ ይሆን። ስሜ አዚዛ ከበደ ሁንዴ በጭርቆስ ክፍለ ከተማ ወረዳ 05 የቤት ቁጥር 004 ነዋሪ የነበርኩኝ፣ በአሁኑ ሰዓት ግን በየመን ላይ በስደት የምኖር የዚህ ቤት ነዋሪ ከመሆኔም እና እኛ ባለንበት ቦታ ላይ በዚህ 430 ካሬ ሜትር ላይ ስንኖር ይህ ቦታ ለኮሪደር ልማት ይፈለጋል በማለት የመጣው ትዕዛዝ ከወረዳው ለልማትና ለኮሪደር በሚባለው እኛም ይህን ነገር በመስማማት እና እንደምንደግፍ ለልማት ከሆነ በማለት ፈቅደን ነበር። ይህ ነገር ሳይሆን ቀርቶ ይህ የኛ ቦታ ከተፈረሰ በኋላ የኮሪደር ልማት ማቆሙን ክቡር
ጠቅላይ ሚኒስቴሩ አብይ አህመድ ሲያሳውቁ ነው የሳር ቤት ልማት እንደቆመ ሲታወቅ እኛም በሀገር ውስጥ ስለነበርን ይህን ነገር እንደገና ለማጣራት በወረዳ ሄደን በጠየቅን ሰዓት ከወረዳው ያገኘነው ምላሽ ይህ ቦታ ኮሪደር ልማት አሁን ቆሟል። በፊት ከነሱ የተሰነዘረው ኮሪደር ልማት ነው። በኋላም ይህ ኮሪደር ልማት አይደለም፣ ይህ ቦታ የተሰጠው ለወይዘሮ ጽጌ በየነ ማካካሻ 3 ቦታ ስለተወሰደባት ለእሷ ይሄንን ሰጥተናል የሚል ምላሽ ነው ያገኘነው። ይህ ሰብአዊ ድርጊት ከኛ ላይ የተፈጸመው ትክክልም ያለ መሆኑን አይተን እኛም እስከ ቅሬታም ደርሰን ለክፍለ ከተማው ማሳውቀን ጉዳዩ የተሰጠንም የካሳ ገንዘብ በቂ ባለመሆኑ እኛ 7 ነን ለሰባታችን 20 ሚሊዮን በመስጠት ይህ ነገር የተሰጠንም ገንዘብ በቂ ያለመሆኑን አሳውቀን የተሻለ ነገር እንዲሰጠን ይህ ከመሆኑ ከመፍረሱም በፊት እነሱ ያሉት በዛው በጭርቆስ ክፍለ ከተማ ላይና በቂ የሆነ ካሳ እንደሚሰጠን ቃል ገብተው ነበር እና ይህንንም ያሉትን ቃላቸውን ሳይፈጽሙ ቀርተዋል። ይሄም በመሆኑ እኛም ደግሞ ወደ ክስ በመሄድ ክስን መስርተን ለመጀመር እያለን አይ ጉዳዩ በስምምነት ያልቃል በሚባልበት ጊዜ በስምምነት ለመጨረስ ሞከርን። ምንም አይነት ያንን ስምምነት ውጤት አላገኘንም። እስከ ቅሬታ ክፍልም ደርሰን ምንም አይነት መልስ አላገኘንም። ድምፃችን ተሰሚነት እንዲኖረው ብለን ባደረግነው ነገር ላይ ሁሉ በሚዲያ ላይ ከዛሬ 6 ወር በፊት ወተን ሚዲያ ላይም በመናገር ድምፃችን ይሰማ በማለት ድምፃችንም ሳይሰማ ቀርቷል። አሁንም ይህ ድርጊት አሁንም ምንም አይነት መፍትሄ ባለማግኘታችን ሌላው ደግሞ በጣም የሚያሳዝነውና የሰብአዊ ድርጊት ደግሞ የተፈጠረበት ይቺ ሴትዮ ከኛ ላይ ይህንን ወስዳ አሁን ለሶስተኛ ወገን ደግሞ ለቴምር ሪል ስቴት በመሸጥ ይህንን ልትይዝ ይችላለች። ይህስ ካርታ ከየት አምጥታ ነው ይህንን ቦታ ለመሸጥ የቻለችው? ከኛ ወስዳ እንደገና ለሶስተኛ ወገንስ የሚሸጥበት ምክንያቱ ምንድን ነው? እኛም ኢትዮጵያዊ እሷም ኢትዮጵያዊ ምንድን ነው የተለየ ነገር ያላት ምንድን ነው? ይህ ሊሆን የቻለበትን ነገር ጉዳዩን ክቡር ጠቅላይ ሚኒስትራችንም ይህንን ጉዳይ ተው ለእኛ የሚገባውን ምላሽ እንዲሰጡን ስለጠይቃለሁ እና ክቡር ከንቲባ አዳነች አቤቤም ይህንን እንግዲህ የሰብአዊ ድርጊታችን የተፈጸመበትን ጉዳይ በማየት ድምፃችን እንዲሰማና ፍትህ እንዲሰጠን ስንል እኛ ያለነው ሁላችንም ቃላችንን እንገልጻለን እና መፍትሄ እንድናገኝ ስንል እንጠይቃለን። እናመሰግናለን። ለምታደርጉልን ትብብር ሁሉ እናመሰግናለን። እንግዲህ በዚህ ጉዳይ ላይ ይህ ቤተሰብ ከፍተኛ ግፍ ተፈጽሞበታል፣ በደል ተፈጽሞበታል። ህገወጥ ድርጊት ነው የተፈጸመው። ህገወጥ ዘረፋ ነው የተፈጸመው። ከፍተኛ ሙስና እንደተፈጸመበትም ያስታውቃል። ከዚህ ከ700 ሚሊዮን ገንዘብ ወይም ብር ጀርባ እጆች እንዳሉ ግልጽ ነው። ይህን ለማወቅ እንግዲህ ምንም አያዳግትም። ለማንኛውም የዛሬው ፕሮግራማችን በዚሁ አበቃ። ቸርን ሰንብት። ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ ገንብተን ሸጠን ያጠናቀቅነውን ሳይታችንን እማኝነት በማቅረብ አሁን ደግሞ በቦሌ ጃፓንና ወሎ ሰፈር ግንባታና ሽያጭ ጀምረናል። በማስታወቂያ ዋጋ ባለ 1 መኝታ 77 ካሬ በ6 ሚሊዮን 173 ሺህ ብር፣ ባለ 2 መኝታ 98 ካሬ በ7 ሚሊዮን 874 ሺህ ብር፣ ባለ 3 መኝታ 123 ካሬ በ9 ሚሊዮን 907 ሺህ ብር አጠቃላይ ዋጋ ወይንም በ20% ቅድመ ክፍያ ብቻ እየሸጥን ነው። እንዲሁም ለኢንቨስትመንትና ለንግድ አመቺ በሆነችው በመሃል ፒያሳ በ1 ዓመት የምናስረከባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ3 ሚሊዮን ብር አጠቃላይ ዋጋ ከ900 ሺህ ብር ቅድመ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት